አዲስ ሚዲያ ኔትወርክ በህዝብና በመንግስት መካከል ድልድይ በመሆን የመልካም አስተዳደር ማህበራዊ፣ ኢኮኖሚያዊ ስራዎችን በመስራት የትውልድ ኃላፊነቱን እየተወጣ ያለ የመገናኛ ብዙሃን ነው። ተቋሙ በየጊዜው ራሱን በቴክኖሎጂ በብቁ ባለሙያዎች እያደራጀ ተደራሽነቱን በማስፋት ላይ ሲሆን አሁን የደረሰበትን ደረጃ በርካቶች የልምድ ልውውጥ በማድረግ ላይ ይገኛሉ። ለአብነትም የተለያዩ የኮሙኒኬሽን ባለሙያዎች ተጠቃሽ ሲሆኑ በጉብኝታቸው ተቋሙ አየር ላይ ከሚያውላቸው ዜናና ፕሮግራሞች በተጨማሪ ተወዳዳሪና ለህብረተሰቡ ተአማኒ መረጃ የሚሰጥ ተመራጭ ሚዲያ መሆኑን በተግባር አረጋግጠናል ብለዋል። እንግዲህ አዲስ ሚዲያ ኔትወርክ የከተማው ህዝብ ድምጽ በመሆን በጣም በርካታ የሆኑ ስራዎችን በተደራጀ አግባብ ከፍ አድርጎ እየሰራ እንደሆነ አይቻለሁ። እውነትን ለመናገር ከአመራሮቹ ጀምሮ አጠቃላይ እዚህ ያሉ ባለሙያዎች ተቋሙን ለማስጎብኘት በተቋሙ እየተሰሩ ያሉ ስራዎች በእኛም ዘንድ እንዲሰፉ በአቅማችን ልክ ወስደን ተደራሽ እንድናደርጋቸው የተደረገበት አግባብ በጣም ደስ የሚል ነው። አሁን ላይ የሚመጥን ሌሎችንም የሚገዳደር የሚዲያ ተቋማት እየተገነባ መሆኑን በጣም በሰፊው ያየንበት ሁኔታ ነው ያለው። አጠቃላይ ሀገሪቷ ላይ ካሉ የሚዲያ ተቋማቶች አንጻር እጅግ ዘመናዊ የሆነ የሚዲያ ስቱዲዮ ግንባታ ጭምር በማህበራዊም በሶሻል ሚዲያውም አጠቃላይ በሚኒስትሪንግ ሚዲያው ላይ የተሻለ ሚና እየተጫወተ ያለ በተለይም ደግሞ ከተማችን አስተዳደር የያዘችውን የብልጽግና ጉዞ ከዳር ለማድረስ እጅጉን እየሰራ ያለ ተቋም እንደሆነ ለማየት ችያለሁ። ተቋሙ በዘመናዊ የሆነ አደረጃጀት ብቃት ባላቸው ባለሙያዎች በተሻለ ማቴሪያል አቅርቦት ባላቸው ዘመናዊ የሆኑ ማሽኖችን ጭምር በማስገባት እጅግ ዘመናዊ የሆነ ተቋምና ራሱን ለመገንባት ከጊዜ ወደ ጊዜ እየጣረ ያለ በዚህም ደግሞ ለውጥ ያመጣ አሁንም በተለይ ደግሞ የትውልድ ድምጽ ለመሆን ከሚሰራቸው ስራዎች አንጻር ተጨባጭ ለውጥ እንደመጡ በተቋሙ መመልከት ይችላል ማለት ነው። የእያንዳንዱን የስራ ክፍል ከስቱዲዮ ጀምሮ እንዲሁም ደግሞ የዜና ስርጭት፣ የቴሌቪዥን ዜና ስርጭት፣ የሬዲዮ ዜና ስርጭት እንዲሁም ደግሞ የተለያዩ ምስሎች እንዴት እንደሚተላለፉ፣ ግራፊክሶች እንዴት እንደሚሰሩ፣ መልእክቶች እንዴት እንደሚቀረጹ በደንብ ካሉት ባለሙያዎች ለመረዳት ሞክሬያለሁ፣ ተረድቻለሁ ማለት ነው። አዲስ ሚዲያ ኔትወርክ ትውልድ በመገንባትና የመልካም አስተዳደር ስራዎች ላይ የጀመራቸው ስራዎች ለሌሎች ተቋማት አርአያ የሚሆን በመሆኑ ልምዱን ወደ የራሳቸው ተቋም ለመውሰድ ስንቅ ያገኙበት መሆኑን ገልጸዋል። ያየሁት እና ቀጣይ ወስጄ ተገብረዋለሁ ብዬ እንትን ያልኩት የወሰድኩት ሀሳብ ምንድን ነው? የመጀመሪያው ሶሻል ፓርቱ ላይ በተለይ የፌስቡክ ላይ፣ ቲክታክ ላይ፣ ዩቲዩብ ላይ እንዴት መሰራት እንዳለበት ቴክኒካሊ በደንብ አይቻለሁ። በጣም በርካታ የሚቀሩ ነገሮች ነበሩ። እሱን ክፍተት ጭምር የሸፈነ ሀሳብና ስራ አግኝቻለሁ ብዬ መውሰድ እችላለሁ። ከዚህ ተቋም ወሰድኩ ብዬ የማስበው አንደኛውና ዋነኛው በተለይ የስራ ባህልን ከማዳበር አንጻር ጠንካራ የሆነ የስራ ባህል ማዳበር ያስፈልጋል። ከዛም በተጨማሪ ደግሞ በተለይ አሁን ላይ ካለው የሀገራችን ሁኔታ አንጻር ሚዲያዎች ምን ያህል ሀገርን ለግጭትና ለትርምስ የሚሰሩ ሚዲያዎች እንዳሉ ሆነው ደግሞ ልክ እንደዚህ ለሀገር ግንባታ ለሀገር ብልጽግና የሚሰሩ ያሉ ሚዲያዎችን ከማጠናከር አንጻር እኛም ደግሞ ወስደን የምንሰራባቸው በተለይ ትክክለኛ መረጃዎችን ለህዝባችን ከማሰራጨት አንጻር የመረጃዎች የምናገኝባቸው መንገዶች ከየት ነው የመጡት መረጃዎች፣ ከዛም በኋላ ደግሞ እነዛ መረጃዎች ለአድማጭ ስናደርስ በምን መልኩ ተደራሽ መሆን መቻል አለበት፣ የህዝባችን ፍላጎት ምንድን ነው፣ ህዝባችን ለአዳማጭ ጋር ደርሶ ትርጉም ያለው መልእክት ከማስተላለፍ አንጻር ምን መሆን መቻል አለበት የሚለውን ዋና ዋና ሀሳቦች ከዚህ ተቋም ማግኘት ችያለሁ። እዚህ በርካታ የሆኑ ልምዶችን ወስጃለሁ። እነዚህን የወሰድኳቸው ልምዶች ደግሞ በስራዬ ላይ ተግባራዊ በማድረግ ከተቋሙ ጋር በቅንጅት ነው እስከዛሬም እየሰራ ነው ያለ ነው። በቀጣይም ደግሞ ከተቋሙ ጋር በደንብ በቅንጅት በመስራት ለስራዬም ደግሞ በርካታ የሆኑ ሙያዊ እገዛዎችን ስላደረጋችሁልኝ ከልብ እያመሰገንኩ ከዚህ የወሰድኳቸው ልምዶች ደግሞ ወደ ራሴ ቀይሬ ለመፈጸም ሙሉ ለሙሉ በቁርጠኝነት የምሰራ ይሆናል ማለት ነው። አዲስ ሚዲያ ኔትወርክ የጀመረውን ራሱን በቴክኖሎጂ የማደራጀትና ትውልድ የመገንባት ኃላፊነት አጠናክሮ እንደሚቀጥል የገለጹት የኤምኤን ምክትል ስራ አስፈጻሚና የህትመትና የዲጂታል ሚዲያ ዘርፍ ኃላፊ አቶ ጥላሁን ካሳ ናቸው። ያልሆነ ነገር ሆነ ብለው የሚሰሩ ሰዎች እንዳሉ ሁሉ የሆነውን ነገር ደግሞ የተሰራውን ነገር ደግሞ የሚዲያና የኮሚኒኬሽን ባለሙያዎች እዚህ መጥቶ መጎብኘታቸው ትልቁ ጥቅም ምንድነው? ፋይዳው
የተሰራውን ነገር እንዴት አድርጎ ነው በተለያየ ፎርማት ለህብረተሰቡ ማድረስ የሚቻለው? ህብረተሰቡ አሁን በዚህም ጥሬውን ከብስሉ ለመለየት አብዛኞቹ የተቸገረ ይመስላል። ምክንያቱም ዝም ብለው ቁጭ ብለው መረጃ የሚፈበርኩ ሰዎች አሉና ትክክለኛውን የከተማችን እድገቷን፣ ኢኮኖሚውን፣ አጠቃላይ የማህበራዊ እንቅስቃሴውን በተመለከተ ያው የአዲስ ሚዲያ ኔትወርክ በሁሉም ሚዲየሞች የዲጂታል ሚዲያውን ጨምሮ እየሰራን ያለውና ይሄንን በትክክል ወስደው ራሳቸውም በየተቋሞቻቸው ሲሰሩ እንዴት አድርገው መስራት እንዳለባቸው ልምድ ከኛ ወስደዋል። የስራ ይሄ ወርክ ኢንቫይሮንመንቱን ከኛ በተገቢ መንገድ ወስዷል። በተለይ የአዲስ አበባ ትክክለኛ ገጽታ ለህብረተሰቡ ተአማኝ መረጃዎችን በመስጠት ቀዳሚ መሆኑን አንስተው የኮሙኒኬሽን ባለሙያዎችና የሚዲያ ባለሙያዎች ጎብኚዎች ልምድ በመቅሰማቸው የከተማዋ እድገትን ትክክለኛ መረጃ ለህብረተሰቡ ለማድረስ የሚረዳ ነው ብለዋል። እንዲህ አይነት ልምድ መቅሰም ለምንድን ነው የተሰሩ ስራዎችን በማህበራዊ በኢኮኖሚና በፖለቲካዊ መስክ የከተማው እንቅስቃሴ ምንድን ነው የሚመስለው ትክክለኛውን መረጃ በጥሩ በተስተካከለ ስታንዳርዱን በጠበቀና ፕሮፌሽናል በሆነ የሚዲያ ስርጭት እንዲጠቀሙ አይነተኛ ምክንያት እንዲሆናቸው ነውና እነዚህ ልምድ መለዋወጥ በጣም ትልቅ ጥቅም አለው።